እኛ የተማረክንበት ቦታ ብቻ እንጂ እነሱ ይዘውን መቀሌ እንደማይመጡ ነው። ወይ እዛው የሆነ ነገር ያደርጉናል ወይ እዛው እነሱ ይቀራሉ እንጂ መቀሌ እንደማይመጡ ነበር የተነገረን ማለት ነው። ያው ግን ያው እነሱ መቀሌ መጥተዋል፣ እኛም ተይዘን መቀሌ መተናል ማለት ነው። አሁንም እሱም ጡት እየነከሰ የሚል መልእክት ነው ያለኝ። ምክንያቱም የኔ ሰራዊት የኔ አይደለም ካለ እንግዲህ ይሄ ሰራዊት የማን እንደሆነ እንግዲህ ለማንኛውም ግልጽ ነው። እየተካከዱ እየተሸዋወዱ መኖሩ ይበቃል። ከእንግዲህ ከዚህ በኋላ እየተሸዋወዱ መኖር ይበቃል የሚል መልእክት ነው። አመት ያህል በኮቸሮ ነው የከረምነውና ብዙ ይሄን ያህል የደላነ ኑሮ አልኖረንም። ቢክደንም ለሱ ምንም ብርቅ አይደለምና ምንም ይሄን የሚያስደንቅም አይደለም። ያው አለን ነው የምለው፣ አልወጣንም፣ ተማርከናል ነው የምለው። ቢያንስ ወደ 5 ክፍለ ጦር እዚህ ተማርከናል። ሁለተኛ በዚህ ደረጃ ላይ አልገመትነው ነበር። ከመግለጫውም እሱም የሸወደነ ጁንታው ተደምስቷል የሚል መግለጫ ሁሉ ጊዜ ሲሰጥ ስለነበረ እኛም በዚያ ደረጃ ላይ ሀሳብ ትተን ነበረ። አሁን ግን የሰራለን ምንድነው ማስ ከህብረተሰቡ ወጥቶ ነው። አሁን ህፃንም ወጣትም አላለም። ህብረተሰቡ ወጥቶ በቃ እኛ ለነጻነታችን እንታገላለን፣ የትግራይ ህዝብ ነጻነቱን ይፈልጋል፣ ስለዚህ ከነጻነታችን በላይ ማንም ስለሌለ ብሎ በስነ ስርዓቱ ውጊያ ቦታ ላይ ማለት በመቶ ሺህ የሚቆጠር ሰው ካልሆነ ይሄን ያህል ሰው ተብሎ ሰራዊቱ ራሱ በጣም በርካታ ሰው ነው የነበረና እኛም አቅማችን በላይ ነው የነበረ። ቢያንስ መቋቋም አልቻልንም። ስለዚህ ከምን ራሳችን ያልሆነ ውጤት ከምንገባ እጅ መስጠት የማማራጭ ነው ከሚል ነው የወሰነው።